ሳባ አቤት። በዚህ ሰዓት ማን ነው የሚደውለው? አይ የኔ ስልክ እኮ ነው። ትንሽ ራሴን አሞኝ ስለነበር ነው። እሱ እኮ ምንም አያውቅም። እኛ እዚህ መኖራችንን ራሱ ማያውቅ ምስኪን ነው። ሳባዬ ምን ነው ዝም አልሽ? እርግጠኛ ነሽ ብቻሽን ማደር አትፈሪማ? የአይነ ስውር ባልሽ አሁን ጓደኛው ቤት ሆኖ ባለፈው ያሳለፍነው ድንጋጤ ባሰብኩ ቁጥር አሁን ይጨንቀኛል። ዮናስ ተነስ። ይኸውልህ ምንም አይነት ድምፅ እንዳታሰማ። ብትተኝ ምገባበት የለኝም። በጣም ነው የምወድህ። እኔም በጣም ነው የምወድሽ። ሳባ ይሄ ትራስ ሱሪ ያገኘው ሰሚዝ የማን ነው? የኔ እንዳልሆነ በሚገባ አውቀዋለሁ። የኔ ልብስ ሁሉ ሰፋፊ ነው፣ ይሄኛው ግን ጠባብ ነው። ደግሞ የተለየ የወንድ ሽቶ ይሸታል። ውይ እሱ እኮ ቤት ስራ የምለብሰው ቲሸርት ነው። ላጥበው ብዬ እኮ ነው እሱ ጋር ያስቀመጥኩት። የአንቺ ልብስ? ሳባ ይህ እኮ የወንድ ቲሸርት ነው። አይን ስውር በሆን እኮ ልብስ መለየት አያቅተኝም። እንዴት ያንቺ ይሆናል? ደግሞም ትራስ ስር እንዴት ይቀመጣል? አሃ አሁን ትዝ አለኝ የኔ ፍቅር። ትናንትና ማታ እኮ አንተ ከወጣ በኋላ ልብስ ስፈልግ ይሄን የድሮ ቲሸርት አግኝቼው ነው። ያ ያጎቴ ልጅ ድሮ ሲመጣ እዚህ ጥሎት ሄደው ልብስ እኮ ነው። እኔ ትራስ ስር እየረሳሁት። ዛሬ ምን ነው ሁሉ ነገር መጠራጠሩና ያጎቴ ልጅ እሱ ተመጣቁ ከዓመት በላይ ሆኖታል። እንዴት ሽታው እንደ አዲስ ይኖራል? ይሁን ምናልባት ተሳስቼ ይሆናል። ዶክተሩ ሕክምናዬ ቀናት እንደሚወስድና ነርቮቼ በጣም ንቁ እንደሆነ ነግሮኛል። ለዛ ይሆናል ለተጋነነብኝ። አዎ ልክ ነኝ ፍቅር። ሕክምና ላይ ስለሆንክ ነው አይምሮ ሌላ ነገር የሚያስበው። አሁን በቃ ምንም ነገር አታስብ። እኔ ሻይ ላፍላለሁ። ሳባ ዛሬ ቤት ውስጥ የተለየ ነገር ያለ ይመስላል። ወደ ሳሎን ተመጣው ጀምሮ ከባድ ኮቴ ይሰማኛል። ልክ አንድ ሰው እዚህ ቤት ውስጥ ያለ ይመስል። የኔ ጫማ ነው እኮ መሬቱን ሲነካው የሌላ ሰው ኮቴ መሰለ እንጂ ሌላ እዚህ ቤት ማን ሰው ይኖራል? አይ ይህማ የአንቺ ኮቴ አይደለም፣ የወንድ ኮቴ ነው እየሰማ ያለሁት። በዛ ላይ ትናንት መኝታ ቤት ያገኘው ቲሸርት ላይ የነበረው ሽቶ አሁንም እየሸተተኝ ነው። እንትን ነገርኩህ እኮ የቤቱን ጠረን ለመቀየር እኮ የረጨሁት ሪፍሬሽ ነው። ይሆናል። ሳባ በቀደም መኝታ ቤት ውስጥ የሰማሁት ድምፅ ነው አይደል? የማን ስልክ ነው? ይሄ እኮ ያንቺ ጥሪ አይደለም። አረ ተሳስተሃል። ቴሌቪዥን ውስጥ እኮ ነው የሰማው ድምፅ። የቲቪ ድምፅ? አይነ ስውር ነኝ እንጂ ደንቆሮ አይደለሁም እኮ። ድምፁ የመጣው ከቲቪ አይደለም። የማን ነው ስልክ? ንገሪኝ። የኔ ፍቅር የምትወስደው መድኃኒት ነገሮችን እየደበላለቀብህ መሰለኝ። በጣም ተጠራጣሪ የሆንክ ነው። በሰላም ይቅርታ፣ በሕክምና ላይ ስላለው አይምሮ ይደበላልቃል መሰለኝ። እንደዛ ነው የሚሆነው።
ዮናስ እባክህ ከዚህ በኋላ እዚህ ቤት መምጣትን አቁም። ዳዊት በጣም እየተጠራጠረ ነው። አሁን ደግሞ በየቀኑ ወደ ሕክምና ሲሄድ ይሁን ነገር የተለወጠ ይመስለኛል። እባክህ እንለያይ። ምን ማለት ነው እንለያይ ማለት? ፍርሃትሽ እኮ ገደብ አጣ። እሱ እኮ አሁንም አይነ ስውር ነው። ጥቁር መነጽሩን አድርጎ ግድግዳ እየዳሰሰ ነው የሚሄደው። እኛ እቅዳችንን እንቀጥላለን። አይሆንም ዮናስ፣ ህሊናዬ እየወቀሰኝ ነው። በጣም እየፈራው ነው። እሱ እኛን ሙሉ ለሙሉ አምኖን እያለ እኛ ግን ከጀርባው እንደዚህ ክደት ስንፈጽም እንዴት ያሳዝናል። ሳባ እባክሽ ዝም በይ። ዛሬ ማታ እሱ ለህክምና ሆስፒታል እንደሚያድር ነግሮሻል አይደል? እሱ እንደወጣ ወዲያውኑ ዕቃችንን ሰብስበን እንወጣለን። የመጨረሻ ምሽታችን ነው የሚሆነው። ሳባዬ በዚህ ሳምንት ግን በጣም ተጨንቀሻል። የአይን ህክምና ሊያልቅ ጥቂት ቀናት ብቻ ነው የቀረኝ። ዶክተሩ የሚቀጥለው ሳምንት ሙሉ ለሙሉ ማየት እንደሚጀምር ነግሮኛል። ብርሃኔ ሲመለስ መጀመሪያ ማየት የምፈልገው ያንቺን ፊት ነው። አዎ ዳዊት፣ ደስ ይላል። እኔም እኮ የአይን ብርሃን እንዲመለስ ብዙ ጊዜ ጸልያለሁ። ግን ለምን ዛሬ እንደዚህ አጥብቀህ ጠየከኝ? ይሁን ነገር የሆንክ ይመስለኛል። ህክምናው ህመም ፈጥሮብህ እንዴ? ህመም አይደለም ሳባ፣ በዚህ ቤት ያለው ነገር ሁሉ እየተቀየረብኝ ነው። አንዳንድ ጊዜ የምናምናቸው ሰዎች ከጀርባችን የሚሰሩ ነገር ያለ ይመስለኛል። አይነ ስውር መሆን ሰው ማመን ብቻ ሳይሆን የማይታዩ ነገሮች በደንብ እንዲሰማ ያደርጋል። ብርሃኔ ሲመለስ ብዙ የምናገራቸው አሉ። አንተ በጣም ጥሩ ሰው ነህ። ስለማይሆኑ ነገሮችን ማሰብን አቁም። እኔም ሁልጊዜ ካንተ ጋር ነኝ። ዮናስ፣ አንድ ጥያቄ ልጠይቅ ፈልጌ ነበር። አንተ የልጅነት ጓደኛ ነህ ታውቃለህ። ከሳባ በላይ እኔም በደንብ ታውቀኛለህ። በዚህ ሳምንት ሳባ በጣም ተለዋውጣለች። የምትደብቀኝ ነገር ያለ ይመስለኛል። አንተ የምታውቀው ነገር አለ? ኧረ በፍጹም ወንድሜ፣ አንተ ዝም ብለህ እኮ ነው የምትጨነቀው። ሳባ እኮ ሌሊትም ቀንም ስለአንተ ስትጨነቅ እኮ ነው የምታደርገው። ሌላ ምንም የምትደብቀ ነገር የለም። እኔም እኮ እዚህ የመጣው መረዳት ለዛ እኮ ነው። አዎ አንተ ታማኝ ጓደኛዬ ነህ። በዚህን ጊዜ አንተና ሳባ ተጎኔ ባትሆኑ ምን እንደመሆን አላውቅም ነበር። ግን ታማኝነት ትልቅ ዋጋ አለው። ሰውን ማታለል መጨረሻው አምር። ዶክተሩ በቅርቡ አይኔ እንደሚድን ነግሮኛል። ያኔ ሁሉም ነገር በራሴ አይኔ አያለሁ። ትክክል ነህ እንዴ። አይነ ቢድን ለእኛም እኮ ትልቅ ደስታ እኮ ነው አይደል? በቃ አሁን አንተ እረፍት አድርግ። እኔም የሆነ የስራ ጉዳይ ስላለብኝ ይወጣል። ሳባዬ ዛሬ ሆስፒታል ነው የማድረው። ዛሬ ዶክተሩ የመጨረሻውን ህክምና ያደርግልኛል። ነገ ስመለስ ምናልባት ይህ መነጽር ባይኖር ይችላል። ቤቱን በሚገባ ጠብቂ። ዮናስም አብሮ ሲቆይ ብቻሽን እንዳፈሪ። እሺ እኔ ፍቅር፣ ምንም አትጨነቅ። እኔ ቤቱን በሚገባ ጠብቀዋለሁ። አንተ ብቻ ህክምናን በጥንቃቄ ተከታተል። ደግሞ ነገ ጧት በሰላም እንደምትመለስ ተስፋ አድርጋለሁ። ዮናስም እዚህ ያለሽ፣ አይዞህ። ዮናስ፣ ሳባን አደራ። ነገ ስመለስ ላደረክልኝ መልካም ነገር ሁሉ ተገቢ ምላሽ ሰጣለሁ። አትጨነቅ ዳዊት፣ እኔ ሳባን በሚገባ ጠብቃታለሁ። አንተ ብቻ ያለምንም ሀሳብ ህክምና ማድረግ። ዮናስ እባክህ በፍጥነት መጣ። ልቤ በጣም ይመታ ነው። ዳዊት ሆስፒታል ቢቆይም ይሁን ነገር ተለውጦ ድንገት ቢመለስስ? ሁሉንም ነገር ትተን ለምን አንወጣም? ሳባ እባክሽ ምን አይነት ፍርሃት ነው? ስለምን ፍርሃት ነው የምታወራው? እሱ አሁን ሆስፒታል አልጋ ላይ ተኝቶ፣ እኛ አዲስ ህይወት ለመጀመር ብዙ ነገር ያስፈልጋል። እሱ አይነ ስውር ስለሆነ ማንም ሊፈልጉ አይችልም። ክህደታችሁ በዚህ ምሽት ላይ ያበቃ ነው።
እኔን ጨለማ ውስጥ ትታችሁኝ ንብረቴና ህይወቴን ዘርፋችሁ ልትሄዱ የልጅነት ጓደኛዬና የህይወት አጋሬ ሁለታችሁ በአንድ ላይ አታለላችሁ። ግን እኮ እሱ እኛን አምኖን ነበር። በተለይ ደግሞ አንተ እንደ ወንድሙ ነው የሚያይ። እኔ እናንተን ያመንኩት አይነ ስውር በነበርኩበት ጊዜ ብቻ ነው። ዛሬ ግን አይኔም ልቤም ተከፍቷል። ነገ ከሆስፒታል ሲመለስ ባዶ ቤት ሲያገኝ ምን ሊሆን እንደሚችል አስበው። ይህ በጣም ከባድ ክህደት ነው። ፍርዱን በገዛ እጄ እሰጣችኋለሁ። አንድም እርምጃ ፈቀቅ አትሉም። ለባዶ ስሜት ምንም ቦታ የለኝም። እቃሽን በቶሎ አዘጋጅ። ከዚህ በኋላ እሱ የምናይበት ምንም ምክንያት የለም። ቆይ ያ ጠላይ ማን ነው? የዳዊት ነው እንዴ? እንዴት ከሆስፒታል አሁን ይመለሳል? ለነገሩ አትደንግጪ፣ እሱ አሁን የማያየው። በቀስታ በጥንቃቄ እናልፋለን። ምንም ድምፅ እንዳታስብ። ዮናስ፣ እሱ መመለሱ አይቀርም ብያለሁ። አሁን ምንድን ነው የሚፈጠረው? ከተናገረው ያውቀናል። እባክህ ሁሉንም ነገር ጥለን እንውጣ። ዝም በይ፣ አሁን መመለስ የለም። እኔ በቀኝ በኩል አልፋለሁ፣ አንቺ በግራ ደግሞ ታልፊያለሽ። እሺ? ምንም ድምፅ እንዳታስብ። ቆይ ወዴት ነው የምትሄዱት? ዳዊት ምን ትሰራለህ እዚህ ጋር እንዴ? ሆስፒታል አልነበርክ እንዴ? ማለት ምን ልሰራ መጣ? መነጽርስ? ማለት መነጽሩ የት ሄደ? መነጽሬን ጥዬዋለሁ ሳባ። ዛሬ ማታ የሆስፒታሉ ቀዶ ጥገና ሳይሆን የእናንተ ክደት ድራማ ነው የሚያበቃው። ሁሉንም ነገር በጆሮዬ ሰምቻለሁ። ዳዊት ወንድሜ፣ ምንድን ነው የምታወራው? አሁንም ትዋሽኛለህ ወይ? እኛ እኮ አንተን ለመርዳት ንብረቶችን ደህንነቱ በተጠበቀ ቦታ ለማስቀመጥ እኮ። ዳዊት እባክህ። ፊትህ ላይ ጥፋተኝነትና ፍርሃት ያሳየኛል። አሁን እኮ እውር አይደለሁም። ዳዊት እባክህ ማረን። እኔም ተገድጄ ነው። እባክህ ዮናስ ነው ይህን ነገር ያቀደው። እባክህ ይቅር በለኝ። ደግሞ አይነት ስለደነ ደስ ብሎኛል። እባክህ አትጥለኝ። ታማኝ ጓደኛዬ ነው ብዬ ነበር ሚስቴንና ቤቴን ባደራ የሰጠሁህ። አንተ ግን ክደት ምን እንደሆነ አሳየኝ። ይሄ ሁሉ የለፋሁበትን እዛችሁ ልጠፉ ነበር። እኔ በየቀኑ ወደ አይኔ ሕክምና ስመላለስ እናንተ ግን እዚሁ ስር የሆናችሁ ትሰልቁብኝ ነበር። ያ ቲሸርት፣ ያ ኮቴ፣ ያ የስልክ ድምፅ፣ ሁሉንም ነገር አውቅ ነበር። አይነ ስውር ሆኜ ሳይሆን የክደታችሁን ጥግ ለማየት ስለው ዝም ያልኩት። እንዴ ማለት አንተ ያኔ ነበር ማየት የጀመርከው? ሁሉንም ነገር እያወቅህ ነበር ዝም ያልከው? እንዴት እንደዚህ ያደረክ? አዎ አይኔ ማየት የጀመረው ገና ያንን ቲሸርት ያገኘሁት ቀን ነው። ነገር ግን በእናንተ ላይ ያለኝ እምነት ሙሉ ለሙሉ እስከሚጠፋ ድረስ እድል ሰጠኋችሁ። እናንተ ግን እስከ መጨረሻው ሰዓት ክደታችሁ መረጣችሁ። የትም አትሄዱም ዮናስ። ከዚህ ቤት የምትወጡት እኔ ስፈቅድ ብቻ ነው። ለሰራችሁት ግፍ ዋጋ ሳከፍሉ ከዚህ መውጣት አይታሰብም። አንተ ነህ ሁሉን ነገር ያመጣው። እኔ እኮ ዳዊትን እንንገረው ብዬህ ነበር። ይሄው አሁን የሁለታችንንም ህይወት አበላሸው። ዳዊት እባክህ፣ እኔ እኮ ሚስት ነኝ፣ ይቅር በለኝ። አንቺ በእኔ ታሳብቢያለሽ? አንቺም እኮ የገንዘቡን ግማሽ ፈልገሽው ነበር። አሁን ጥፋቱን በእኔ ላይ ብቻ ልታደርጊ እንዳትሞክሪ።
ሁለታችንም ነው የገባንበት። እርስ በርስ ተበላላችሁ አይደል? የክደት መጨረሻው ይሄ ነው። እርስ በርስ መተማመን የሌለው ፍቅር በጥቅም ላይ ስለተገነባ ይኸው ፈረሰ። ዳዊት እባክህ እንደዚህ አትጨክንብኝ። እባክህ ዳዊት፣ እባክህ ዳዊት፣ በእንደዚህ አትጨክንብኝ። ዳዊት እባክህ የለመንኩ ነው እባክህ። እኔ አይነ ስውር የነበርኩት ትናንትና ነበር። ዛሬ ግን ሁሉንም ነገር አይቻለሁ። የሰው ልጅ ክህደት እስከምን ድረስ ሊሄድ እንደሚችል በራሴ ህይወት አሳያችሁኝ። ከዚህ በኋላ ለእናንተ የምሰጠው ምንም አይነት ምህረት የለኝም። ጨዋታው አብቅቷል። አሁን ፍርዱን እሰጣችኋለሁ።